ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ጠፍቼ ዛሬ ብቅ ብያለሁኝ። እንግዲህ ሐረግ ድራማ 108 ደርሷል። እንግዲህ ዶክተር አሸናፊ በገዛ መኪናው ውስጥ ተገሎ እንግዲህ መገኘቱ ይፋ ተደርጓል እየተባለ እንግዲህ ዜና እየተቀረበ ነው። ያፌት በዚህ ጊዜ መድኃኒቱን ለኢፉ ሊሰጣት ሲል ከእጁ ላይ ይወርቅበታል። ከመሬት አንስቶ ለኢፉ ሊሰጣት ሲል ለምንድነው ከመሬት አንስተ የምትሰጠኝ? ከሌላ አትሰጠኝም ስትለው አይ ይህ እኮ ብቻ ስለሆነ ነው ያለው፣ መድኃኒቱ ደግሞ ከውጭ ሀገር ስለሚመጣ እንዳይባክን ብዬ ነው ይላታል። እና በዚህ ጊዜ ንገረኝ እስቲ ዶክተሩ ትላንት አይ ለምንድን ነው ዶክተሩ የተባለውን ነገር እየሰማህ አይደለም ስትለው አይ ሰምቻለሁኝ፣ ያው ትላንትና ቀን ስለሆነ የሰማሁት ብዙም ግድ አልሰጠኝም ለዛ ነው ይላታል። ኢፉ እንግዲህ በዚህ ጊዜ እንዴት ነው ግድ የማይሰጥክ? ዶክተሩ ትላንትና ከሞተ መድኃኒቱን ማን የሰጠኝ ንገረኝ እስቲ ትለዋለች። እና በዚህ ጊዜ ዳይ ሁለታችሁም ገኒንና እንግዲህን አቤልን ተነሱ ሂዱ ይላቸዋል። ገኒም እና አቤል እንግዲህን እየተደነባበሩ ወደ ፎቅ ይወጣሉ። በእንግዲህ እኔ ንግስት አሁን የፈለግሽውን መናገር ትችያለሽ ይላታል። ኢፉም አንተ ነህ የገደልከው? እኔ ጠንቅቄ አውቃለሁኝ በመንገድ ላይ የሚገቡትን ሁሉ እንዴት እንደምታደርጋቸው፣ እንዴት አውሬ እንዲሆን ከኔ ጠንቅቄ ነው የማውቅህ ስትለው አዎ እኔ ነኝ የገደልኩት ይላታል። አንተ አውሬ እንዴት እንደዚህ ታደርጋለህ? እገልሃለሁ ትላለች። እና ያለች እንደዚህ የጮች እያለ ገኒ ትመጣለች። ገኒ ስትመጣ ያፌት አንቺ ደግሞ እዚህ ምን ትሰሪያለሽ? ቆይ ተደብቀሽ እየሰማሽ ነበር እንዴ ይላታል። አይ እኔስ ተደብቄ እየሰማሁኝ አልነበረም። ኢፉ ስትጮህ አሟት ሲሆን ምን ሆና ነው ብዬ ነው የመጣሁት ስትለው ምን አገባሽ አንቺ፣ ቢያማተስ ምንስ ብትሆን ያገባሻል ይላታል። የዲያራ ወንድም ደግሞ እንግዲህ ለብቻው እየተበሳጫጨ ይገኛል። የዲያራ እናት እንግዲህን ተከታተለው ያለችው ልጅ እንግዲህን ይመጣና ምንድን ነው ዛሬ ደግሞ ልጅቷ የለችም እንዴ ይላል። እናንተ ደግሞ እዚህ ምን ትሰራለክ ሲለው አይ በዚህ ሳልፍ እንደው ሰላም ልበልክ ብዬ ነው፣ ተከታተሉ ብለህ ነው አይደል ስል አይ እንደዛ አይደለም ይለዋል። የዲያራ ወንድም እኔ እናንተ ሰላም የሚያባብለን ምንም የሚያገናኝን ነገር የለንም፣ ስለዚህ ባትከታተለኝ ጥሩ ነው፣ ያለበለዛ ታበሳጨኛለህ ይለዋል። ቆይ ለምንድን ነው የምጠለኝ? ቆይ ለምንድን ነው እንደዚህ የምትለኝ ሲለው አይ እኔ እየጠላሁ አይደለም እያስጠነቀቅኩ ነው ይለዋል። አለበለዛ ግን ከእናቴ እንደምብስ ጠንቅቀህ ታውቃለህ አይደል እንዴ ይለዋል። አዎ አውቃለሁኝ፣ ግን አንድ ነገር ማወቅ አለብክ፣ እኔ ላንተ አንድም ቀን ክፉ ነገር አስቤ አላቅም ይለዋል። የዲያራ ወንድም እንግዲህን ይስቅና አልገባኝም፣ ቆይ አንተ ማን ስለሆንክ ነው? ብታስብ ባታስብ ቆይ እኔ ምን ያገባኛል ይለዋል። ቆይ ከማን ጋር እያወራክ እንደሆነ ታውቃለህ? ትሰማኛለህ? አሁን ከዚህ ሂድ፣ ከዛሬ ቀን ጀምረህ አጠገቤ እንዳትደርስ ይለዋል። በጭራሽ በመንገዴ እንዳትገባ ሲለው እንግዲህ እሱም ያለምንም ባንገራገር ይነሳና ጎዳናውን ይቀጥላል። እና እንግዲህ ያው ዘወር ብሎ በነገራችን ላይ ይሄ ልጅ እንግዲህ የዲያራ እናት ያኔ ለብቻ የሚወለድ ወንድማቸው መሆናቸውን አያውቅም እንጂ ያው ወንድማቸው ነው ማለት ነው። እንግዲህ የዲያራ ወንድም ከሄደ በኋላ ቆይ ምን አይነት ችግር ነው? ሌላ ችግር ሄደ ሲባል ይሄ ደግሞ ሌላ ችግር እያለ እንግዲህ ለብቻ ያወራል። ናታን እንግዲህ የዲያራ እናት ጋር ትዝታ ጋር መጥቷል። የዲያራ እናት ለምን ግን አትረጋግም ይላታል ናታን። ወይኔ ትዝታ ሌላ ገዢ አገኘቻለሁ ይለኛል ትላለች። እጄ ሊገባ እኮ ደቂቃ ነበረች የቀረች ሲል ናታን እንግዲህ በዚህ ጊዜ ምናልባት ትላንትና ስለቀረ እኔ ተውሎ መስሏቸው ሊሆን ይችላል ይላታል እንጂ እነሱ እንዳሉት በዚህ ፍጥነት ሌላ የሚገዛ ሰው አግኝተው አይመስለኝም ይላል። እና ደግሞ እንዳንቺ የሚከፍላቸው ያገኙ ሲላት ትዝታ እንግዲህ በዚህ ጊዜ ትቆጣና አንተ ዝም በል ትለዋለች። በማታውቀው ነገር ዝም ብለህ አታውራ ስትለው እንግዲህ ምን ይላል ይሄ ስትለው እንግዲህን ናታንም እንግዲህን ዝም ይላል። እቃው አንዴ ከእጃችን ከወጣ ነው። ለነገሩ እነሱ ምን ያደርጉ፣ ትላንትና መረከብ እየቻልን ሳንረከብ ቀረን ትላለች እንግዲህ ትዝታ እየተናደደች። ናታን እንግዲህን እኮ የሚፈጠረው አይታወቅም እና ሊደውሉ ይችላሉ፣ ብቻ አንቺ ተረጋጊ እያለ እንግዲህን ያረጋጋታል ትዝታን።
እነሱ እንዳሉት እኮ በዚህ ጊዜ አሁን ሌላ ሰው እያናገሩ ነው ትላለች ትዝታ። እንግዲህ በዚህ ጊዜ ግን እዛ ያ የማይረባ እሱ ተገዛው ግን አንላቀቅም ከነ ቤቱ ነው የማጋየው ትላለች። ናታን እንግዲህ በዚህ ጊዜ ቆይ ስለ ያፌት ነው የምታወሪው ይላታል። ትዝታም አዎ ትለዋለች። እኔ የረገኩት የሚያምረው እኔ የነካሁት የሚያምረው ያ ያፌትን ነው የምልክ ትለዋለች። ቃለታል ይላታል ናታን። በዚህ ጊዜ ትዝታ ቆይ ምን አስበህ ነው ትለዋለች። ፍቅረኛ የሆነች ልገለው አስበክ ነው ትለዋለች። ናታንም እንግዲህ በዚህ ጊዜ ይስቃል። አንቺም ታውቂ ነበር ይላታል ናታን። እና ምን ይሆን መቼም የገዛ ሚስቱ ነች ከእንግዲህ ወደ መቼም ያንተ አትሆንም ትለዋለች። ናታን እንግዲህ በዚህ ጊዜ ቆይ ምን ማለት ነው እሱን እንዳሸንፍ እየረዳሽኝ አይደለም ሲላት እንግዲህ አዎ አሁንም ቢሆን እየረዳሁ ነው ትለዋለች። እና ለምንድን ነው የማወራውን ነገር የተቃወምሽ ስላት ለምሱን ለመግደል ከሆነ እስካሁን ድረስ አልቆይም ነበረ ትለዋለች። እኔ ትዝታ ግን ባዶ ራቁቱን አስቀርቼ ማሳበድ ነው የምፈልገው ትላለች። ስለዚህ አንተ አርፈ ተቀመጥ፣ ሁሉም ነገር በቅርቡ አይንህ የሚያዩ ይሆናል ትለዋለች ትዝታ። ናታንም እንግዲህ አንገቱን ያደፋና ዝም ይላል። እንግዲህ ናታንም እሺ የዲያራ እናት ይልና ጉዞውን ይቀጥላል። እሺ በቃ አሁን መሄድ ትችላለህ፣ በኋላ እንደዋወላለን ትለዋለች። ያ ናታን እንግዲህ እየሄደ እያለ ዲያራ ትመጣለች። ናታንን ትጠራውና ቆይ ለምንድን ነው ስልክ ስደውልልህ የማታነሳው ስትለው እንግዲህ ናታንም እንግዲህ ወደ ዲያራ እናት ፊቱን ያዞራል። ስራ በዝቶብኝ ነበር ይላታል። እዚህ ድረስ መተክ ሳታገኝ ልትሄድ ነበረ ስትለው ክላስ ትሆኛለሽ ብዬ አስቤ ነው ይላታል። ዲያራ እንግዲህ በዚህ ጊዜ እንዴ ዛሬ ቀን እኮ ክላስ እንደሌለ ደጋግሜ ነግሬሃለሁ ትለዋለች። ትዝታ እንግዲህን በቃ ይበቃል በቃ ሂድ ትለዋለች። እሺ ይልና እንግዲህ ሲሄድ ዲያራ እንግዲህ ጫማ ልቀይርና አብረን እንሄዳለን ትለዋለች። አይ እኔ ከሆንኩኝ እቸኮላለሁኝ ይላታል። እኮ አብረን እንሄድና የምትሰራውን ስራ አይቼ ስትጨርስ ደግሞ ወክ እናደርጋለን ትለዋለች። ናታን እንግዲህ ወደ ዲያራ ጠጋ ይልና ቆይ ምን እየሆንሽ ነው? እናትሽ ፊት እኮ ነው ያለሽው፣ ለምን ስርዓት አትይዥም ይላታል። ዲያራ እንግዲህ በዚህ ጊዜ እና ስርዓት የለሽም እያልከኝ ነው? ቆይ ለምንድን ነው ሁሉም ሰው የሚሸሸኝ? ቆይ ለምንድን ነው እንደዚህ የምትሸሹ ትላለች። እንግዲህ ይህንን ትልና ዲያራ ወደ ውስጥ ትገባና ዲያራ ናታን እንግዲህ ተከትሏት ሊገባ ነበርና እንዴ ትለዋለች ትዝታ። ስትለው እንግዲህ ቆይ ተከትልሃል ልትገባ ነው እና ምን ልትሆን ነው ትለዋለች። ለሷ እኔ አለሁ አሁን ወደ ስራ ሄድ ትለዋለች።